አርሰናል የቆሙ ኳሶች ክብረ ወሰንን ሰብሯል። በእንግሊዝ ፕሪሚየር ሊግ ታሪክ ከቆሙ ኳሶች የተገኙ ብዙ ግቦችን በማስቆጠር የሚኬል አርቴታ ቡድን ከመጀመሪያው የፕሪሚየር ሊግ የውድድር ዘመኑ ጀምሮ ጸንቶ የቆየውን ክብረ ወሰን ሰብሯል። አዎ ነገሩ ከቆሙ ኳሶች ሴት ፒስስ ጋር የተያያዘ ነው። ንግስናው በዚህ ጸንቷል። ደጋፊዎች ሴት ፒስ አጌን ኦሌ ኦሌ እንደገና የቆመ ኳስ እያሉ እንደሚዘምሩት አሁን አርሰናል በድጋሚ እዚያው ላይ ይገኛል። በዚህ ውድድር ዘመን እንደተለመደው የአርሰናል የቆሙ ኳሶች ብቃት በድጋሚ ወሳኝ ሆኖ ተገኝቷል። ይህም ቅዳሜ ምሽት በኤሚሬትስ ስታዲየም ኒውካስል ዩናይትድን ሲያሸንፍ ረድቶታል። ይህ ሁኔታ ከነዚህ አጋጣሚዎች ለአርሰናል የማጥቃት ማንነት ምን ያህል ማዕከላዊ እንደሆነ ለሁላችንም ሌላው ማስታወሻ ነበር። ኢብሪቼዜ በአጭር የኮርነር ቅብብር ያስቆጠራት ግብ አርሰናል በ2025/26 የፕሪሚየር ሊግ የውድድር ዘመን ከኮርነር ያገኛቸውን 17 ግቦች ወደ ቁጥሩን ወደ ሪከርድ ያሳደገች ናት። ይህም ማንቸስተር ሲቲን ቀድሞም ወደ ሊጉ አናት እንዲመለስ ከመርዳቱ በላይ ከመጀመሪያው ሊግ ውድድር ዘመን ጀምሮ ጸንቶ የቆየውን የፕሪሚየር ሊግ ክብረ ወሰን እንዲሰብር አስችሎታል። ኢብሪቼዜ በአጭር የኮርነር ቅብብል ያስቆጠራት ግብ አርሰናል በ2025/26 የፕሪሚየር ሊግ የውድድር ዘመን ከቆሙ ኳሶች ያገኛቸውን ግቦች ወደ 17 አሳድጎታል። ይህም ማንቸስተር ሲቲን ቀድሞ ወደ ሊግ አናት እንዲመለስ ከመርዳቱም በላይ ከመጀመሪያው ሊጉ ውድድር ዘመን ጀምሮ ሲመራ የቆየውን የእንግሊዝ ፕሪሚየር ሊግ ዳግም በክብረ ወሰን እንዲመራ አስችሎታል። አብዛኞቹ ደጋፊዎች ኦልድሃም አትሌቲክ በፕሪሚየር ሊግ የነበረውን አጭር ቆይታ ብዙም እንደማያስታውሱ መናገር ይችላል። ኦል አትሌቲክስ ወይም ዘላቲክስ በመባል የሚታወቁት እነዚህ ኦልድሃም አትሌቲኮች ለሁለት የውድድር ዘመናት ብቻ ሲሆን በመጀመሪያው 1992/93 የውድድር ዘመን በግብ ልዩነት ከወረዱ በኋላ በሚቀጥለው ዓመት ወደ ታችኛው ተሸኝቷል። ይሁን እንጂ በዚያ ወቅት በቆሙ ኳሶች ትልቅ ስጋት በመሆን ለራሳቸው ልዩ ስም ገንብተው ቆይተዋል። ኦልድሃም ሲቲዎች። ኦልድሃም በእነዚህ ሁለት ዓመታት ውስጥ ከኮርነር 28 ግቦችን ያስቆጠረ ሲሆን ይህም ከማንኛውም ቡድን በ6 ይበልጣል። በዚያ በመጀመሪያው የፕሪሚየር ሊግ የውድድር ዘመን ብቻ 16 ግቦችን ያስቆጠረው ቡድኑ ያ ቁጥር ለ32 ሙሉ የውድድር ዘመናት ሳይሰበር የቆየ ክብረ ወሰንም ነበር። የቆዩት የቶኒ ፑሊሱ ዌስት ብሮሚሽም አልቢዮን በ2016/17 የውድድር ዘመን፣ አርሰናል ደግሞ በ2023/24 ይህንን ክብረ ወሰን የቀደመውን ክብረ ወሰን መጋራት ችለው እንደቆዩ እናስታውሳለን የኦልድሃም ሲቲ። አርሰናል ግን በዚህ የውድድር ዓመት ያስቆጠረውን የቅርብ ጊዜ የኮርነር ግብ በ2025/26 የውድድር ዘመን አሻሽሎት 17 በማድረስ አዲሱ የፕሪሚየር ሊግ ክብረ ወሰንን አስመዝግቧል። ገና 4 ጨዋታዎች የሚቀሩት በመሆኑም ይህ ቁጥር አሁንም ሊጨምር እንደሚችል ይጠበቃል። የእንግሊዝ ፕሪሚየር ሊግ የበዙ ከኮርነር የተገኙ ግብ ዕድሎች የሚከተሉት ናቸው። ይኸውም አርሰናል ያስቆጠራቸው በቀዳሚነት ይነሳሉ። በእንግሊዝ ፕሪሚየር ሊግ የውድድር ዘመን ከኮርነር የተቆጠሩ ከፍተኛ ግቦች የትኞቹ ናቸው? ቀዳሚው አርሰናል ነው። 17 ግቦችን አስቆጥሯል። በተያዘ የ2025/26 የውድድር ዓመት ማለት ነው። ቀሪ 4 ጨዋታዎች እያሉት። በተጨማሪም አርሰናል በ2023/24፣ ዌስት ብሮሚች አልቢዮን በ2016/17፣ ኦልድሃም አትሌቲክ በ1992/93 የውድድር ዘመን 16 ግቦችን አስቆጥረው ሁለተኛው ባለ ሪከርድ ቡድኖች ናቸው። ሊቨርፑል በ2021/22፣ ማንቸስተር ሲቲ በ2021/22 በተመሳሳይ እንዲሁም በ2011/12፣ በ2009/10 ማንቸስተር ሲቲ እንዲሁም ማንቸስተር ዩናይትድ በ2012/13 እና በ2007/8 በተጨማሪም ቶተንሃም ሆትስፐር በ2025/26 የውድድር ዘመን 15 ግቦችን አስቆጥረው ከቆመ ኳስ ተከታታይ ሪከርዱን ይዘዋል። በሌላ በኩል አርሰናል በ2024/25 እና ሊቨርፑል በ2018/19 ብሎም ዌስት ብሮሚች አልቢዮን በ2014/15 በተጨማሪም ዌምብልደን አትሌቲክ በ1993/94 ዓ.ም የውድድር ዓመት ማለት ነው 14 ግቦችን በማስቆጠር ቀጥሎ ያለውን ሪከርድ ይይዛሉ። በዚህ ሂደት ውስጥ ታዲያ ሚኬል አርቴታ የሰጠው አስተያየት አለ። ገና ውድድሩ አለመጠናቀቁም የቆሙ ኳሶችም የበላይነት አርሰናልን ወደፊት እያስገሰገሱት እንደሚገኝ ሚኬል አርቴታ በአርሰናል የቆሙ ኳሶች ጥንካሬ ላይ ምን ያህል ትኩረት እንደሰጠ ከላይ ባለው ዝርዝር ውስጥ በተደጋጋሚ መካተታቸው ብዙ ይናገራል። በ2023/24 የኦልድሃም የዌስት ብሮም እና የ16 ግቦችን ክብረ ወሰን የተጋሩት መድፈኞቹ ባለፈው የውድድር ዘመን ደግሞ 14 ግቦችን አስከትለዋል። አሁን ግን በብቸኝነት የሊጉ አናት ላይ ተቀምጠዋል። 17 ግቦችን በ2025/26 የውድድር ዘመን በማስቆጠር የእነሱ ውጤታማነት አንዳንድ ጊዜ እንደ ድክመት ተቆጥሮ የትችት ምንጭ ሆኖ ቆይቷል። ተቺዎች በቆሙ ኳሶች ላይ ያላቸውን ጥገኝነት ጨዋታውን በቀላሉ የሚገመት ወይም ከልክ በላይ ተግባራዊ ፈንክሽናል ያደርጓል ብሎ ይከራከራሉ። በዚያ ውስጥ የተወሰኑ እውነት ሊኖር ይችላል። ነገር ግን ከላይ ካለው ዝርዝር ግልጽ የሚሆነው በቆሙ ኳሶች ታክቲክ ላይ ሌሎች ቡድኖችም ዋንጫ ለማሸነፍ እንደተጠቀሙበት ነው። ታላላቅ ኤሊት ቡድኖች ለረጅም ጊዜ እንደ ቁልፍ መሳሪያ ሲጠቀሙበት መቆየታቸውንም አይተናል። በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በ2021/22 ዋንጫውን ሲያነሳ ከኮርና ኳስ ወይም ከማዕዘን ኳስ 15 ግቦችን ያስቆጠረ ሲሆን በዚህ የውድድር ዘመን 15 ግቦችን ካስቆጠረው ሊቨርፑል በጥቂት በልጦ እንደነበር ይታወሳል።
የማንቸስተር ዩናይትድ የ2007-2008 የውድድር ዘመን የፕሪሚየር ሊግ እና ሻምፒየንስ ሊግ ጥምር ድልን የተቀዳጀበት ታዋቂው የማጥቃት ጥምረት ወይኔ ሩኒ፣ ክርስቲያኖ ሮናልዶ እና ካርሎስ ሳንቼዝን ጎን ለጎን ጠንካራ የቆም ኳሶች እንዳገዟቸው ይታወቃል። የአርሰናል 17 የቆም ኳሶች ግቦችን በቡድኑ ተጫዋቾች መካከል የተከፋፈሉ ናቸው። ዩሪያን ቲምበር በ3 ኳሶች ቀዳሚ ሲሆን ገብርኤል ማጋሌሽ፣ ሚኬል ሜሪኖ እና ማርቲን ዙቢሜንዲ እያንዳንዳቸው 2 ግቦችን በማስቆጠር ይከተላሉ። በተጨማሪም አርሰናል የተቃራኒ ቡድን የቅጣት ክልልን በማጨናነቅ በተከላካዮች ላይ ከፍተኛ ጫና በመፍጠር 2 በራስ ላይ ግቦች እንዲቆጠሩ ከቆሙ ኳሶች አድርጓል። ይህም ከማዕዘን ምት የተገኙ ኳሶችን በአጠቃላይ በእንግሊዝ ፕሪሚየር ሊግ አርሰናል 17 አድርሶ የጎሉ ምንጮች ብዙ እንዲሆኑ አድርጓል። የአርሰናል የቆሙ ኳሶች ውጤታማነት በአጋጣሚ የመጣ አይደለም። በመጨረሻም የፕሪሚየር ሊግ ዋንጫን ለማሸነፍ የሚያስፈልጋቸውን ተጨማሪ ብልጫ እንዲያገኙ የታሰበበት የአሰልጣኞች ስልጠናና ጥንቃቄ የተሞላበት የተጫዋቾች ምልመላ ውጤት እንጂ። አሁን አንድ የፕሪሚየር ሊግ ክብረ ወሰን አስመዝግበዋል። ነገር ግን ትልቁ የድል ስጦታ ዋንጫውን ማሳካት ካልቻሉ ይህ ምንም ትርጉም አይኖረውም። ለአርሰናል በቆመ ኳስም ከቆመ ኳስ ውጪም ግብ አስቆጥሮ ዋንጫውን ማምጣት ነው። በዚህ ረገድ ታዲያ ገብርኤል ማጋሌሽ ምን አለ? ገብርኤል ማጋሌሽ ትልቁ ጋቢ በፕሪሚየር ሊጉ 20 ግቦችን ያስቆጠረ ሲሆን ከተከላካዮች መካከል 22 ግቦችን ካስቆጠረው ሎረንት ኮሽሊን በመቀጠል ሁለተኛው ከፍተኛ ግብ አስቆጣሪ ነው በአርሰናል ቤት። ይህ ለሱ ትልቅ ኩራት የሚሰጠው ጉዳይ ነው። በጣም ጥሩ ይመስለኛል ይላል ፈገግ ብሎ። በቻልኩ ጊዜ ግብ በማስቆጠር ደስተኛ ነኝ። በአርሰናል ያለው ክብረ ወሰንን ለመስበር መቃረቤን አውቃለሁ። በዚህ ክለብ ታሪክ ውስጥ መኖሬን እፈልጋለሁ። ስለዚህ ያንን ማሳካት እወዳለሁ። በልጅነት ያጥቀኝ ይጫወት ስለነበር ብዙ ግቦችን አስቆጥር ነበር። በተከላካይነት ያን ማድረግ ከባድ እንዳልሆነ ግልጽ ነው። ነገር ግን ሰርቼበታለሁ፣ ብዙ ተምሬያለሁ ይላል። ልምምድ ላይ ብዙ እንሰራለን። ሁላችንም እንደምናደርገው ሰዎች ጋቢ ከማዕዘን ምት ስለማስቆጠሩ ሊያወሩ ይችላሉ። ነገር ግን ይህ የቡድን ስራ ነው። በቆሙ ኳሶች ላይ እንደ አንድ ቡድን አብረን እንሰራለን። እኔ እነሱን ለመርዳት እንደምሞክረው እነሱም ይረዱኛል ሲል ይናገራል። የቆሙ ኳሶች ብቃቱን በደንብ የታወቀ ነው። ባለፉት 2 ዓመታትም ገብርኤል ማጋሌሽ በኮርነር ወይም በቅጣት ምት ክልል አካባቢ በሚገኙ የቆሙ ኳሶች ላይ ዋነኛው ትኩረት የሚሰጠው ተጫዋች ሆኗል። በዚህ የውድድር ዘመን በሊጉ ከኮርነር አርሰናል 17 ግቦችን ያስቆጠረ ሲሆን ገብርኤል ማጋሌሽ ግን 2ቱን ብቻ ነው ያስቆጠረው በኒውካስልና በአስቶን ቪላ ላይ። እነዚህም አርሰናል ካስቆጠራቸው ግቦች ከመቱት ውስጥ እንደምታውቁት ድልን የተቀዳጀባቸው ናቸው። ጋቢ ገብርኤል ማጋሌሽ ካስቆጠራቸው። ይሁን እንጂ ግዙፍ ብራዚላዊ በሆነ መንገድ በነገሩ ውስጥ ይሳተፋል። ወደ ኳስ ወደ አደገኛ ቆጠና በግንባሩ በማቀበል ወይም የሚሻሙ ኳሶችን ለሌሎች ለግቡን ለሚያስቆጥረው ተጫዋች በማቀበል አልፎ አልፎም ተከላካዮችን ለማሳሳት ይሮጣል ወይም የተቃራኒ ቡድን ተከላካዮችን ያውካል፣ ዲስራፕት ያደርጋል። አንዳንዴ መስቀልቅል ሊመስል ይችላል። ነገር ግን የታቀደ መስቀልቅል ኦርጋናይዝድ ቻውስ በመፍጠር ገብርኤል ማጋሌሽ ትልቁ ሚና ይጫወታል። ኳሷ ከመሻገሯ በፊት ጋቢ ለቡድን አጋሮቹ መመሪያ ሲያስተላልፍ በተደጋጋሚ ይታያል። እርሱም ስለዚህ ጉዳይ የመግባቢያ ግንኙነቶች ከሌለ ምንም ነገር አይከሰትም ይላል። አሰልጣኞቹ የቡድን አጋሮቹን ጠርቼ ምን እንደምናገር እንድነግራቸው ኃላፊነት ሰጥተውኛል ይላል ገብርኤል ማጋሌሽ። እስካሁንም በጣም በጥሩ ሁኔታ እየተወጣው ትገኛለሁ ያለው። እኔ ብቻ አይደለሁም። ቲምበርንም ብታዩት በዚህ የውድድር ዘመን ከማዕዘን ምት ብዙ ግቦችን አስቆጥሯል። ሌሎች ተከላካዮችም እንዲህ በቆሙ ኳሶች ላይ ሁሉም ሰው ይሳተፋል። በዚህ በጣም በትጋት እንሰራለን ሲል ነው የተናገረው። የጋቢ ዝና በሀገር ውስጥና በአውሮፓ እያደገ ሲመጣ በእንደዚህ አይነት እንቅስቃሴዎች ሁኔታዎች ውስጥ ከተቃራኒ ቡድኖች ተከላካዮች የሚሰጠው ትኩረትና ጥብቅ ክትትል እንግዲህ እየጨመረ እንደመጣ አይተናል ይናገራል። እርሱም ገብርኤል ማጋሌሽን በዚህ ረገድ አዎ፣ በእርግጥ ወደ ቅጣት ክልል ስገባ ብዙ ጊዜ 2 ተጫዋቾች ሊጠብቁኝ ስለሚመጡ እየከበደ መጥቷል። ግን ይህ ለእኛ በጣም ጥሩ ነው። ምክንያቱም እንዳልኩት ግብ የሚያስቆጥረው እኔ ብቻ አይደለሁም፣ ለሌሎች ተጫዋቾችም ቦታ ይከፈትላቸዋል፣ እነሱም ማስቆጠር ይችላሉ ሲል ይገልጻል። ለቅጣት ምት ወይም ለኮርነር ወደፊት ሲሄድ ለእኛ ትልቅ እድል እንደሆነ አውቃለሁ። ይህች ማስቆጠር ይችላሉ፣ ግቦችን ማስቆጠር ይችላሉ የሚለውን ሀሳብ በአእምሮዬ ውስጥ እንዳኖር ያደርገኛል። በእያንዳንዱ የማዕዘን ምትም ላይ ሜንታሊቲ ይሄ ነው ሲል ተናግሯል። ታዲያ ከቆሙ ኳሶች ጋር የምናደርጋቸው እንቅስቃሴዎች ምን ያህል አስቀድመው የታቀዱ ናቸው ለሚለውም እንግዲህ ተጠይቆ ገብርኤል ማጋሌሽ ተናግሯል። ብዙውን ጊዜ እቅድ ይኖራል ሲል ገብርኤል ማጋሌሽ ይናገራል። ነገር ግን አንዳንዴ ሜዳ ላይ ውሳኔ መስጠት ያስፈልጋል። የሆነ ነገር ከመከሰቱ በፊት ምን እንደምናደርግ ቀድሞ በአእምሮዬ ውስጥ አለ ይላል። እንዳልኩት አብረን እንሰራለን። ሜዳ ላይ እያንዳንዱ ሰው ምን ማድረግ እንዳለበት ያውቃል። ሚስጥሩን አልነግራችሁም። ነገር ግን ጉዳዩ አካል ጥንካሬ ብቻ ሳይሆን ቀድሞ መድረስ ብቻ አይደለም፣ ትኩረትና ኳስን ለማጥቃት ትክክለኛ ጊዜን መጠቀም ጭምር ነው ሲል ያነሳል። በዚህ ውድድር ዘመንም በቆሙ ኳሶች ግብ በማስቆጠር ረገድ በስታቲስቲክስ እየመራ እንገኛለን። የእኛ ቁጥር 6 ተጫዋቾችም ለእነዚህ ቁጥሮች ለመድረስ በተለይም ባለፉት ጥቂት ዓመታት ውስጥ ብዙ እንደተሰራ ይታመናል ብሏል።
በመስከረም 2020 አርሰናልን የተቀላቀለው ገብርኤል ማጋሌሽ የመጀመሪያ ጨዋታውን በፉላም 3-0 በሆነ ድል ላይ አስቆጥሮ መጀመሩ ይታወቃል። ግቡን ከዚያ ጊዜ ጀምሮ በእንግሊዝ ያለው ጨዋታ በተለይም በቆሙ ኳሶች ረገድ ብዙ እንደተወጣ ይናገራል። 24 ኳሶችን እንግዲህ በአጠቃላይ ገብርኤል ማጋሌሽ ለአርሰናል አስቆጥሯል። ይኸውም እንግዲህ በቆሙ ኳስና ከቆሙ ኳሶች የተገኙ ናቸው። በቀጣይ ገብርኤል ማጋሌሽ በዚህ ረገድ ለሚኬል አርቴታው ቡድን ምን ዋስትና ይሰጠዋል የሚለው ተጠባቂ ነው። እንደ አጠቃላይ ግን በዚህ ውድድር ዘመን የአርሰናል ቡድን 17 የቆሙ ኳሶችን በማስቆጠር ትልቁን ስኬት ይዞ ሪከርድ የሰበረ ሲሆን በተጨማሪም 10 ግቦች ደግሞ በቆሙ ኳሶች አስቆጥሮ ጨዋታን የፈጸመባቸው ናቸው። ይሄ በሊጉ ለመቆየትና የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ እንዲሁም በአውሮፓ ቻምፒየንስ ሊግ የፍጻሜ ውድድር ላይ ለመገኘት ለአርሰናል እንደ ትልቅ መሳሪያ ተደርጎ እየተወሰደለት ይገኛል። በቀጣይስ የሚኬል አርቴታ ቡድን ከአጫጭር ቅብብሎች ወይም በቀጥታ ከሚሻሙና በተለየ ዕቅድ ከሚሰሩ የቆሙ ኳሶች ምን ያስመለክተናል የሚለው ተጠባቂ ነው።